ይሄ ዳዊት በመዝሙረ ዳዊት ጻድቅ ሲራብ ዘሩም እህል ሲለምን አላየሁም የሚለው እንዴት ነው? ይሄ እንግዲህ በጣም አከራካሪ የሆነ ነው። ምክንያቱም መጀመሪያ የሚናገረው ጻድቅ ነው የሚለው የተናገረው ዳዊት ነው እና አውዱን ለማየት መሞከር ያስፈልገናል። እና ጻድቃን ድህነትን፣ ችግርን፣ ሞትን፣ መከራን አይደርስባቸውም የሚል እንድምታ የለም፣ ወይም ጥቅል ሀሳብ የለም ዳዊት የሚናገረው። እና በትክክለኛው አነጋገር ዳዊት የሚናገረው የራሱን ምልከታ ነው፣ የራሱን ኤክስፒሪየንስ ነው ዳዊት እየተናገረ ያለው። ይህ ማለት ግን ጻድቅ ይራባል፣ ጻድቅ ይጠማል እንደዚህ ማለት አይደለም። ምን ልላችሁ ፈልጌ ነው፣ በአማኝም ሆነ ያላመኑት በረሃብ ለምሳሌ ሀገራችን ረሃብ ነበረ፣ ድርቅ ነበረ፣ አሁንም ረሃብ አለ። እና ጻድቅ ስላልሆንን ኃጢአተኞች ስለሆንን ነው። አሜሪካ ደግሞ ሁሌ ጥጋብ አለ። እውነት አሜሪካ ጻድቅ ስለሆነች ነው? እውነት አውሮፓ ጻድቅ ሆኖ ነው የሚበላ የሚጠጣ ተርፎት ባህር ውስጥ የሚደፋው? እና ሚዛናዊ መሆን ያስፈልገናል። እና ዳዊት የራሱን ልምምድ ይናገራል። ከልምምዱ ጻድቅ ሲራብ ዘሩም እህል ሲለምን አይቼ አላውቅም። ምን ማለት ነው? ኤምፋሳይዝ ሊያደርግ የሚፈልገው እግዚአብሔር ፕሮቫይድ የሚያደርግ አምላክ እንደሆነ፣ እግዚአብሔር የጻድቅን ዘር እንደሚባርከው ለማሳየት እንጂ እያነጻጸረ አይደለም የሚናገረው። ኃጢአተኞች የምትራቡት ኃጢአተኞች ስለሆናችሁ፣ የምትራቡት ስለማትጸልዩ፣ የምትራቡት አስራትና መባ ስላልሰጣችሁ፣ እንደዚህ ስለሆናችሁ የሚል ዶክትሪንን ቢልድ ለማድረግ አይደለም የመጣው። ስለዚህ ሁል ጊዜ ልንጠነቀቅ የሚገባው ነገር እግዚአብሔር ፕሮቫይድ ያደርጋል። ይህንን አሜን ብለን መቀበል አለብን። God is a God of providence። እግዚአብሔር ለድሆች የሚበሉትን ይሰጣል። በእናንተ አድርጎ ቤተሰቦቻችሁን ስትንከባከቡ በእናንተ አድርጎ ስንት ድሆችን የምትረዱ ሰዎች አላቸው። እግዚአብሔር በዚህ መንገድ እግዚአብሔር ፕሮቫይድ ያደርጋል። እግዚአብሔር ቸር አባት ነው። እግዚአብሔር ለሚሰጡ ይሰጣል፣ ለሚባርኩ ይባርካል። ስለዚህ ይሄንን ለማለት የዳዊት ኤክስፒሪየንስ ነው። እንደገናም ደግሞ እውነትም ነው። እግዚአብሔር ጻድቅን ይባርካል። ጻድቅ ሲል ምን ማለት ነው? በክርስቶስ ያመነ እንደገና ደግሞ ለእሱ የሚኖሩትን ሰዎች እግዚአብሔር ለእነሱ ይኖርላቸዋል። ለመንግስቱ የተሰጡትን ሰዎች እግዚአብሔር ለእነሱ የተሰጠ ይሆናል ወገኖች። እና ይህንን ነገር በጣም በትክክል እንረዳ ያስፈልገናል። ሌላው ስለ ገንዘብ ትክክለኛ እውቀት ሊኖረን ያስፈልጋል። ገንዘብ የሰው ሁለንተና አይደለም። ገንዘብ የሰው ሁለንተና አይደለም። ሰው በገንዘብ መኖር እንደገናም ደግሞ በገንዘብ ብቻ የሚንቀሳቀስ አይደለም። ሰውን የሚያንቀሳቀሰው ብዙ ነገሮች፣ አንዳንድ ገንዘብ ኖሯቸው መርህ የሌላቸው ሰዎች አሉ። ገንዘብ ኖሯቸው ቪዥን የሌላቸው ሰዎች አሉ። ሚሊዮነሮች፣ ቢሊዮነሮች ናቸው። ራዕይ ስለሌላቸው፣ የሚሰሩትን ስለማያውቁ፣ ምን ማድረግ እንዳለባቸው ፓሽን ስለሌላቸው ትልቅ ዮት ይሄ ምንድነው የሚባለው ባህር ላይ የሚሄድ መርከብ በቃ አድርገው ቀን ሙሉ ፀሐይ ተሰጥቶ early retirement ወስደው በቃ ያለ እድሜያቸው በ40 ዓመቱ ጡረታ ወጥቶ ስራ የሚሰራው የለም። በቃ ገንዘቡን ጠዋት ይቆጥራል፣ ከሰዓት በኋላ እዛ ሲጠጣ፣ ከዛ እንደዚህ ሲል በቃ ብልሽት ያለ ህይወት ይኖራል። ያለ እድሜያቸው ይሞታሉ። ወይንም ደግሞ ጥሩ ይለብሳሉ፣ ጥሩ መኪና ይነዳሉ። then what? ሰው ገንዘብ ለሰው ሁለንተና አይደለም የምላቸው። ስለዚህ ነው መጽሐፍም ምንድን ነው የሚለን ሉቃስ 12 ላይ የሰው ህይወቱ በገንዘቡ ብዛት አይደለም እና እንዳትስቱ ተጠንቀቁ። ጌታ ኢየሱስ ያለው ይሄንን ነው። እና በምንድን ነው የምንኖረው የምንንቀሳቀሰው? ጳውሎስ ያለው ሐዋርያ 17:28 ላይ በኢየሱስ እንኖራለን፣ በእሱ እንንቀሳቀሳለን። እና እግረ መንገድ የምልነግራችሁ ነው ገንዘብ የእውነተኛ ደስታ ምንጭ አይደለም። የኛ ደስታችን ኢየሱስ ነው። ጥል ባለበት እርድ ከመብላት፣ ጥል ባለበት እርድ ከሞላበት ቤት በጸጥታ ደረቅ ቁራሽ ይሻላል ብሎ ነው መጽሐፍ ቅዱሳችን የሚመክረን። ምን ማለት ነው? ገንዘብ ስላለ ደስታ ቤትን ይሞላል ማለት አይደለም። ብዙዎች ዘመናቸውን ሁሉ ገንዘብ ሲሰበስቡ ኖረው ነገር ግን በጣም አንሃፒ የሆኑ ሰዎች፣ አንፉልፊልድ የሆኑ ሰዎች፣ ማቴሪያል አላቸው ነገር ግን ዲፕ ኢንሳይድ ጆይ የላቸውም። ሃፒነስ ከማቴሪያል ልታገኙ ትችላላችሁ። ጆይ ግን ከመንፈስ ቅዱስ ነው የምታገኙት። ጆይ ወይንም ደግሞ ይሄ ደስታ የሚለው የተለያየ እንግሊዝኛ ቃል ስላለ ነው። ሃፒነስ ማቴሪያል ያመጣላችኋል፣ ምንም ችግር የለም። ጥሩ መብላት፣ ጥሩ መንዳት፣ ጥሩ መልበስ ምንም ኃጢአት ኖሮ አይደለም። ነገር ግን የውስጥ ጆይ የሚሰጠን መንፈስ ቅዱስ ብቻ ነው። የእግዚአብሔር መንግስት ምን አይደለችም? መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነ ደስታ ነው እንጂ የሚለን ይህንን ነው። ለዚህ በገንዘብ ደስታ እንደማይገኝ፣ ገንዘብ አላፊ ጠፊ እንደሆነ፣
ጳውሎስ በተለይ በጢሞቴዎስ መልእክቱ ላይ ሲጽፍለት ምዕራፍ 6 ላይ ምን ብሎ ይነግረዋል? በአሁን ዘመን አለ ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። ቢ ኬርፉል። ተስፋችሁን ገንዘባችሁ ላይ፣ ሀብታችሁ ላይ፣ ንብረታችሁ ላይ እንዳታደርጉ። በገንዘብ መታመን ድንገተኛ የሆነ የአእምሮ ነውጥ ነው የሚያመጣው። በእግዚአብሔር ላይ መታመን ግን ያዋጣል። ገንዘብ ሰውን ምንለካበት አይደለም። በእርግጥ እግዚአብሔር ለሰዎች ገንዘብ ይሰጣል፣ ይባርካል፣ እጆቻችሁን ስራ ይባርካል። ሰጥቶን ግን ያየናል። አንዳንዴ እናቶች አይታቸዋል ለልጆች፣ በተለይ አገር ቤት ልጆች እናት ከረሜላ ይሰጡና ከረሜላ የበላ ልጁ ስጠኝ ይሉታል። የሰጡት እሳቸው ናቸው፣ እናት ነው የሰጠችው እና መልሰው እስቲ ስጠኝ ይሉታል። እና ልጁ ከአፉ አውጥቶ በዛ ከለሃጩ ላይ እንደዚህ አውጥቶ ለእናቱ ሲሰጣቸው እናት ደስ ይላታል። ምን ስለሆነ? የልጇ ፍቅር መግለጫ ስለሆነ ደስ ይላታል እንጂ ከረሜላ መግዛት ይችላሉ ሴትየዋ። እና ምን ለማለት ነው ግን እግዚአብሔር የሰጠንን ለሱ ስንሰጥ ምን ያሳየናል? ለሱ ያለንን ፍቅር መግለጫችን ነው። ስለዚህ ገንዘብን ለእግዚአብሔር ክብር ማዋል ያስፈልገናል። ከሚቀበል ይልቅ ደግሞ ይላል መጽሐፍ ቅዱስ የሚሰጥ ብፁዕ ነው ይላል። ገንዘብ በእግዚአብሔር የተሰጠን ስቲዋርድሺፕ ነው። ባላደራዎች ነን። እግዚአብሔር መጽሐፍ ቅዱስ ምን ይላል? ሰካራምና ሆዳም ይደህያሉ ይላል። መጽሐፍ ቅዱስ ግልጥ ነው፣ ብዙ ጊዜ የሚናገረው ሰካራምና ሆዳም ይደህያሉ። ስለዚህ እነዚህ ሁለቱ መጠጥና ከሚገባ በላይ ምግብ ውስጥ መኖር ምን ያደርጋል? ወደ ድህነት ነው የሚያመጣው። ስቲዋርድ ነን። እግዚአብሔር የሰጠን ነገር በገንዘብና በመጠጥና በምግብ ብቻ አይደለም ልናሳልፈው የሚገባው ማለት ነው። ድሆች አሉ፣ የተራቡ አሉ፣ ጧሪ የሌላቸው እናቶች አሉ፣ ብዙ ጎስቋላ ሰዎች አሉ። እነዚህን ድሆችን አትርሳሉት ጳውሎስን። ስለዚህ ለሀብታሞች ምንድን ነው የሚለው መጽሐፍ? በገንዘብ እንዳትመኩ። ገንዘቡን በአግባቡ ካልተጠቀምንበት ደግሞ ያሰናክላል። ያለን ደግሞ ይበቃናል ማለት እንዴት ጥሩ መሰላችሁ! ጳውሎስ ይህን ነው ለጢሞቴዎስ ደግሞ የሚመክረው። ኑሮ ይበቃኛል ለሚለው እግዚአብሔርን መምሰል ምንድን ነው? ማትረፊያ ነው። አካሄዳችሁ ገንዘብን ያለመውደድ ይሁን፣ ያላችሁም ይብቃችሁ ይላል። ስለዚህ ጥንቃቄ ያስፈልጋል። ከሚገባ በላይ ቅምጥልነትን መጽሐፍ ቅዱስ እንከሬጅ አያደርግም። ልክ ነገርን ሁሉ በልክ አድርገው፣ በልክ ማድረግ በቃ ይሄው ልክ አለው ለሁሉ ነገር እና መንፈስ ቅዱስን አድምጡ፣ ልኩን እሱ ይነግራችኋል። እና ያለኝ ኑሮ ይበቃኛል ማለት ጥሩ ነው። አለበለዚያ አጉረምራሚ ያደርገናል ወይ ትዕቢተኛ ያደርገናል። በቃ አይደለም ከሚገባ በላይ አለኝ ብለን ስንመካ ትዕቢተኛ ያደርገናል። የለኝም እኔ እንደዚህ ነኝ ስንል አጉረምራሚ፣ ሁሌ ጸሎታችን በማጉረምረም የተሞላ ይሆናል። እሺ ጌታ እናመሰግናለን። ይህንን ካልኩኝ ስለ ገንዘብ ኢንቴግሪቲ ያስፈልገናል። ለምሳሌ ለቤተ ክርስቲያን ማሰሪያ ብለን የምንሰበስበው ነገር ተጠያቂነት ባለው መንገድ፣ ሽማግሌዎች በሚያውቁት መንገድ ሁሉ ስርዓት አለው። ያ መሆን አለበት እንጂ የቤተ ክርስቲያን የራሱ አስተዳደር አለት አሰራር። ስለዚህ የማስተዳደር ስርዓት ያስፈልገናል እላችሁ ነው። የቤታችንን አስራታችንን የማስተዳደር እግዚአብሔርን ለእግዚአብሔር መስጠት መውጣት ያለበት ለባል ይውጣ፣ ለሚስት ይውጣ፣ ለየራሳችን የመጣውን ነገር እንዴት አጠቃቀማችንን ለቤተሰብ የሚመጣ ለልጆች ወጪ፣ ለወላጆች፣ ለሴቪንግ የተለያየ ሜቶዶሎጂዎች የገንዘብ የማስተዳደር ስርዓት ያስፈልገናል። ዕዳ ውስጥ ገብተን ደስታችን ሊወሰድ አያስፈልግም። ከሚገባ በላይ ዕዳ ውስጥ ለአስፈላጊ ዕዳ ውስጥ ስንገባ ደስታችንን ይወስድብናል፣ ጭንቀት ያመጣብናል፣ በቤታችን ላይ በትዳራችን ላይ ስትረስ ይጨምርብናል። ስለዚህ ነገርን ሁሉ በልክ አድርግ። ይህን ነው መጽሐፍ የሚመክረን።